ይሁዳ ጌታችንን ያለ ፍርሃት ቀርቦ ሳመው። መሳም የጥልቅ ፍቅር መገለጫ ነው። ይሁዳ ግን በመሳሙ የልቡን ጥላቻ የሚገልጽ ተንኮል ሰራበት። በዚህም ምክንያት ይሁዳ ክፋትን በልባቸው ይዘው የውሸት ፍቅርን ለሚያሳዩ ሁሉ ምሳሌ ሆኖ ቀረ። ቅዱስ አምብሮስ ይሁዳን እንዲህ ይለዋል: የመሳምን ትርጉም የማታውቅ ይሁዳ ሆይ ጌታችንን ልትስመው ቀረብክ። የሚፈልገው ትልቁ ነገር ግን በከንፈር መሳም አይደለም፣ የልብንና የነፍስ መሳም ከሁሉ ይበልጣል። ይሁዳ በዚህ ድርጊቱ ከእርሱ ከቀደሙ ክፎች ጋር ተመሳሰለ። አሳቢ መስሎ የሰይጣን ማደሪያ የሆነውን እባብ በፍቅር መሳም አታላ ሶምሶንን አሳልፋ የሰጠችው ደሊላ፣ አባቱ ላይ ጠላት አስተባብሮ ሊወጋ የተነሳው አቤሴሎም፣ ለወንድሙ ዮሴፍ አዛኝ መስሎ እንዲሸጥ ሐሳብ ያቀረበው ይሁዳ በአስመሳይነታቸው ያስቆሮቱ ይሁዳ ቀደምት የግብር ዘመዶች ናቸው።